እየተከተልኩት ነው ልክ ማስረጃው እንዲኖርክ ብዬ ነው ልክ ይዞት ገባ በህፃናቶች ላይ የማየው ነገር ህፃናቶችን በጣም ሲጎዳ ያለው ሲያመናጭቅ ሲያንቋሽሽ ምን ያከታተላል እኔ ምን ማለት ነው ምን ማለት ነው ምንድነው ችግር ተነጋገርናል እንዴ ዝም ብለህ ዘው ብለህ ትመጣለህ እንዴ ሁሉ ጊዜ ማን ነው እንትን የሚለው ውጣ ይኸውልህ ብዙ ህፃናት እንደምታንከራተት አንተን ሲያው ተሯርጦ ወደ ቤት እንደሚገቡ አንተን ሲያው ተሽሎክልኮ እንደሚደበቁ ሰምቻለሁ ሰላም ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ በአዲስ ጉዳይ ከአንድ ባለ ጉዳይ ጋር ማለት ነው ባለ ጉዳይ አጠገቤ ትገኛለች እንዲሁም እኛም የመጣነው ወደሷ መኖሪያ ቤት ነው እንግዲህ ተቀጣጥረን ከብዙ ስልክ መደወል በኋላ ወደኛ ቢሮ ዛሬ ቀን ሆኖ ተገናኝተናል ከባለ ጉዳይ ጋር ማለት ነው ወይም ከባለ ታሪኬ ጋር ባለ ታሪኬ የግል ታሪኳን ይሁን የጥቆማ ይሁን የምትሰጠን ከርሷ አንደበት ነው ምን ሰማው እናንተ ግን አብሮነታችሁን ከኛ ጋር አድርጉ ቤተሰቦች ሁሌም እንደምላችሁ ግን ቪዲዮአችንን ስትጀምሩ ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮአችንን ጀምሩ ከዛም ከተመለከታችሁ በኋላ ኮሜንት ላይ ሐሳብ አስተያየታችሁን እየሰጣችሁ አጋርነታችሁን አሳዩን ቤተሰቦች ወደ እንግዳይ ልሂድ አብራችሁን ቆዩ እሺ እንዴት አለሽ የኔ መቤት ሰላም እንዴት ነህ አለው ይመስገን እስኪ ከስምሽን ጀምርና የመጣንበትን ጉዳይ ምን እንደሆነ ካንቺ እንስማ እሺ ስሜ ሳባ ይባላል እሺ ባለትዳርና የልጆች እናት ነኝ ጥቆማ ልሰጥ ነው የመጣሁት አመጣጤ ያገናኘን የጥቆማ ልትሰጭን ነው እንጂ ያንቺን ግለ ታሪክ አይደለም ጥቆማ ለመስጠት ነው የመጣሁት መልካም እሺ ሳባ እንግዲህ ምንድነው ጥቆማው የሚለው እስኪ ንገሪ ጥቆማው ምን መሰለክ አንድ ጎረቤት ያለ እሺ እና ሚስቱን በሞት አጥቷታል ቅርብ ጊዜ ማለት ነው እና አሁን ላይ ያለበት ሁኔታ ጥሩ አይደለም መልክ ልጁን አጥቷል ሴት ልጁንም አጥቷል እሺ እና በህፃናቶች ላይ የማየው ነገር ህፃናቶችን በጣም ሲጎዳ ያለው ሲያመናጭቅ ሲያንቋሽሽ ሲማታ ስለማየው እሱን ነገር ምንድነው ብዬ እንትን ስል ጎረቤቴ ነው ሚስቱም ወዳጄ ናት ለኔ እና ብዙ ጊዜ እንትን ስለው ስከታተለው ህፃናቶችን እንትን ይላል ገብቷል አቢዝ ያረጋል ይመታል ያንቋሽሻል ይሰድባል በቃና አይምሮ ትንሽ ሲመስለኝ እንትን አይደለም እና ነገሮችን ሳጣራ ቤት ውስጥም ህፃናቶችን ያስገባ እንደሚደበድብ ምናምን በተደጋጋሚ አያለው እና ከሰፈር ሰውም ጋር ያለው ነገር ጥሩ አይደለም ወደዛ ሰፈርም በቃ ልጆቹን ቤተሰቦች በጣም እየተማረሩ ነው መልክ ህፃናቱ ልጆቻቸው መንገድ ላይ መጫወት አልቻሉም እሱ ካለ በቃ ምንም አያስቀምጣቸውም ህፃናት ማየት አይፈልግም በቃ ጫጫታ አይፈልግም ሲንጫጩ ሲሯሯጡ ማየት አይወድም በቃ በድንጋይ በምን በቃ በካልቾ ማሯሯጥ ነው መምታት ነው በቃ እና በዚህ ጉዳይ ላይ እንትን ልሰጥ ጥቆማ ልሰጥ ፈልጌ ነው የመጣሁት ምልክ ያው የልጆች እናት ነኝ እኔም ነገ የሚገጥመኝ ነገር አላቅም በልጆቼ ላይ ስለዚህ አይቶ ማለፍ ስላልቻልኩ ነው ከብዶኝ ነው ትንሽ እና ጎረቤቴ ነው ብዬ ካለው ህፃናቶችን በቃ ብዙ ጊዜ ለሶስት ጊዜ ተደጋጋሚ አይቻለሁ ወደ ውስጥ ያስገባል ይማታል ድምጽ ሰማለሁ ለሊት ላይም ድምጽ ሰማለሁ ማታም ላይ በቃ እኔ አንኳኩቼ ስለው ሰላም ነውና የሚለኛል እና ወደ እናንተ መጣሁኝ መፍትሄ ፈልጌ ማለት ነው መልካም እስኪ ጎረቤትሽ ምናልባት በስም ማን ይባላል ግርማ ይባላል ጎረቤቴ እሺ አሁን የግለሰብ እንግዲህ ወላጅ አባትም እንደነበር ነግረሽኛል ባለትዳርም እንደነበር ነግረሽኛል መልካም ሰው ነበረች ካንቺ ጋር ቅርርብ ነበር ከኔ ጋርም በጣም ቅርርብ ነበር ምልክ ያው ቡና ምንም እንጠራራለን ማህበራዊ ኑሮ ላይ ተሳትፏችን ቆንጆ ነበር በምን ያረፈችው እሷ በሽታ ነው እሷ ያረፈችው ታማ ነው ታማ ነው ያረፈችው እና እሱ አይምሮን ትንሽ እንትን ብሎታል ሴት ልጅ
ሴት ልጁ ያው ኃላፊነት እሱ ላይ ወደቀ እና ትንሽ እንትን ብሏል። ልጁስ ሴት ልጁ ምን ሆና ስንት አመት ልጅ ነበረችው? እሷ ወደ 9-10 አመት ይሆናታል። ማለት በሰዓቱ የነበረችበት እድሜ ነው ወይስ አሁን ብትኖር 9-10 አመት ይሆናታል? በሰዓቷ 9 አመት ምናምን ይሆናታል ነው? 9 አመት እያለች ነው ሞተችው? 9-10 አመት። ልጁስ ሚስቱ ካረፈች በኋላ ነው ያረፈችው? ከዛ በኋላ ነው ድንገት ነው እንትን ያለችው። ምን ሆና ነው ማለት እሷም እንደዚህ ምን እሷ ያው ትንሽ እንትን ያው ከልጆች ለየት የምትል ልጅ ናትና ትምህርት ቤት ሲመስለኝ እንትን አይሰጧትም ማለት እንትን ያደርጓታል። ትኩረትም አይሰጧትም። ይሄ አያጫውቷትም፣ ገለል ያደርጓታል። በቃ ጫና ይፈጥሩባታል ባላት ነገር ላይ ማለት ነው። እና ያ ነገር ከልጆችም ለየት ስለምትል በመልክም ትምህርቷንም መከታተል አልቻለችም በዛ ምክንያት። እና ሁልጊዜም እኔ ያው ጎረቤትም ነኝና አያለው ደስተኛ አይደለችም ልጅቷ። ተከፍታም ነው ስትመጣ ከትምህርት ቤት እነዚህ ነገሮች አያልና አልፎ አልፎም እጠይቃታለሁ። አይ ምንም ነው የምትለኝ እሷ። እና ያ ነገር ይመስለኛል ለልጅቷም ትኩረት ማጣት፣ የእናትም ሞት አለ። እንደገና ደግሞ ትምህርት ቤት ላይ እንትን ማጣት፣ የመገለል ስሜት ያ ነገሮች እንግዲህ ይመስለኛል ራሷን እንድታጠፋ አድርጓታል። የኔ እናት በዚህች እድሜዋ ራሷን አጠፋች። በሚያሳዝን አይነት መልኩ እንዴት አሰበችው ራሷን ማጥፋት? እንግዲህ ያው ምልክ ያው ጫና እኮ ሲፈጠርብህ ከዛም ከዚህም ሲሆን የሚያዳምጥህም ስታጣ ብዙ ነገሮች እንትን ትላለህ የምትወስነው ውሳኔ። የት ነው ራሷን አጥፍታ የተገኘችው? እንግዲህ እቤት ውስጥ ነው ያው ራሷን ሰቅላ ነው የተገኘችው። በጣም ያሳዝናል። በጣም አዝነን ነበር። ምን ታደርገዋለህ? ይገርም ነው። በጣም የሚወዳት ልጁ ነበረች። ያው በጣም በቃ ከእናቱ ሞት በኋላ በጣም በቃ እሱ ይንከባከባታል፣ ምን ይላታል፣ እሷም አባቷን ትቀርባለች። ከባለቤቱስ ጋር ምን አይነት ግንኙነት ነበረው? ቅርበት ነበረው? ትንሽ ድምፅሽን ከፍ አድርጊልኝ። እሺ። ከባለቤቱ ጋር ጥሩ ትዳር ነበራቸው። በሞት አመማትና መቆየት አልቻለችም እንጂ ጥሩ ህይወት ነበራት። እሱ አሁን እየሰራ ነው ያለው? ምን አይነት ሁኔታ ላይ ነው ያለው? አሁን ላይ እየሰራ አይደለም። እንዳልኩክ ነው እቤት ዘግቶ ነው የሚውለው። ከወጣም ደግሞ በቃ እንዳልኩክ ህፃናቶችን በቃ ማባረር ነው፣ ማሯሯጥ ነው። ልጆች ኳስ መጫወት አይችሉም የምልህ እንግዲህ ሰፈር ውስጥ ያው ማንኛችንም ተጫውተን ነው አይደል እንትናችን ላይ ሰፈራችን ላይ የምናድገው። ያ ነገር ማየት አይፈልግም። በቃ ያው ከመጣበት እንትን ከሀዘኑ የተነሳ ልጆች ሲሯሯጡ ማየት አይፈልግም። በቃ ለምንድን ነው ግን ማለት ልጅ አለው ወላጅነት ምንነት እንደሆነ የሚያውቅ ሰው ነው፣ ልጁን ደግሞ ያጣ ሰው ነውና ህፃናቶች ላይ ለምንድን ነው በዚህ ልክ ይጨክነው? መልክ ያው ልጅቷን ብዙ ጊዜ አይቷልና ተማሪዎቹንም አናግሯል፣ መምህራን ጋርም ሄዷል። ርዕሰ መምህር ድረስ እስከ ማናገር፣ ወላጆችንም ጠርቶ እስከ ማናገር ደርሷል። በልጁ ጉዳይ ሁሉ ጊዜ ነው የምታለቅስበት እና ያንን ነገር መፍትሄ ፍለጋ እንትን ብሏል። ምልክ ልጅቷ ስታለቅስ ስትማረርበት ሄዶ ተውረፉ ብሏል እና ያ ነገር በእነሱ ምክንያት ነው የሚል ስሜት ተሰምቶታል። እና ያ ነገር ልጅን በቃ ማየት አይፈልግም። ለቤት ማስገብቶ ህጻናት እንደሚያስገባ ተመልክቻለሁ፣ ታዝቤያለሁ አልሽኝ። የሰፈር ህጻናቶችን ነው? የሰፈር ህጻናቶችን ከሌላ ቦታ ማናቃቸውም አሉ እና ድምጽ እንሰማለን። አስገብቶ ይገፋቸዋል።
የጩኸት በቃ የማልቀስና ይሄ የመግረፍ ድምጽ ታዲያ ስትታዘቢ ወይም ስትመለከቺ አንቺም የልጆች እናት ነሽ እኛ ጋር ከመደወል ባለፈ በራስ መንገድ ምን ያደርግሽው እርምጃ አለ እሱን ከመገሰጽ ከመቆጣት ሌላም ነገር ብዙም እንትኖች አሁን ሌሊት ላይ የሆነ ጊዜ ሌሊት ላይ እንደዚህ ሰማንና ወጣን እና ብናንኳኳ በቃ የጩኸትና የለቅሶ ድምጽ የሆነ በቃ የታፈነ ልጅ አለ አይደለ እንደዛ አይነት የሚገረፍ ልጅ እና እንደዛ ስንሰማ እኔና ባለቤቴ አንኳኳን ምናልን ምንድነው ስንለው አገባችሁም የዘመዴ ልጅ ናት ምናምን አለን በቃ ሴት ልጅ ናት እና ለምንድነው የምታለቅሰው ስንለው አይ በቃ በራሷ ተቆጥቻት ነው ምናምን ትንሽ እንትን ብላይ ተቆጥቻት ነው ምናምን አለ የምታለቅሰው ምንም ችግር የለውም የኔ ጉዳይ ነው አይመለከታችሁም ብሎ እንትን አለ እንደዛ ነው ብለን ዝም ብለን አለፍን ሁለተኛም ሶስተኛም እንደዚሁ ህፃናቶች ስናይ አዲስ ልጆች እንደዚህ ምናምን ስናይ በቃ ተጠራጠርንና ለሶስት ጊዜ ሲደጋገምብን ነው አሁን እሱንም እንደ ጎረቤት እምልህ ብዙ ጊዜ እንትን ብየዋለሁ መክሬዋለሁ ለብቻውም እንትን ብዬ ግን በቃ መፍትሄ አላገኘሁም አሁን ብቻውን ነው የሚኖረው አሁን ብቻውን ነው የሚኖረው ጎረቤት ናቸው አሁን ጎረቤት ነን ማህበራዊ ኑሮውንም አግልሏል እምልህ በፊት ባለቤቱ እንደነበረችው አይነት እንትን የለውም ከኛ ጋር አሁን ላይ ማለት ነው ሰላምታም ራሱ ብዙም እንትን አይለንም እና ያ ነገሮች እንትን ብሎናል ገብቷል አሁን ጥቆማ ለመስጠት አስገድዶናል ምን እየተፈጠረ ነው ምን እየተካሄደ ነው የሚለውን ነገር ከኛ ደግሞ የበለጠ እዚህ ጋር ማወቅ ስላለባችሁ ነው የመጣሁት መልካም እንግዲህ ሳባ ቀላል የሚባል ጥቆማ አይደለም የሰጠሽኝ እያንዳንዱን መረጃ እንግዲህ ከተቋሚዎቻችን ሲደርሰን አንነቅምና እንቀበላለን አሁን ይሄ ግለሰብ እንግዲህ እንዳልሽኝ በልጁ ሞት በባለቤቱ ሞት በጣም ያዘነ የተከዘ ስራ ያቆመ ሰው ነው በተቃራኒው ደግሞ የልጁን ያጣበት መንገድ በህፃናት በኩያ ጓደኞቿ ነው የሚል ሐሳብ ስላለው ይመስለኛል እያልሽና ይሄ ነገሮች ስላሉ ምናልባት ድምጽ ካለ ይቅርታ ቤተሰቦች ውጪ እየቀረጽን ስለሆነ ነው በኩያ ጓደኞቿ ነው ራሷን ያጠፋችው እቺ ህፃን ያንድ ፍሬ ህፃን ልጅ የሚል ሐሳብ ስላለው ህፃናቶችን በመቅጣት ያምናል እና ይሄ ነገር ግን በዛ እና እስኪ እናንተ መከሩበት ወንጀልም ነው የሰው ልጅ አምጥቶ መቅጣት የሚል ነው ሐሳቧ እንግዲህ ሳባ ግለሰቡን አግኝተን እንግዲህ የምታሳይን ከሆነ ቤቱን መኖሪያ ቤቱን ጎረቤትሽም ስለሆነ አሳይን መልካም እንግዲህ ቤቱን እናይና እኔ በውስጥ እንግዲህ በግል ለማውራት ሞክራለሁ ካሜራዬን ማብርቼ ከካሜራማናችን ጋር ማለት ነው አንቺም ቦታውን አጠቁመሽን እንግዲህ በራሳችን መንገድ ሰውየው ልናርቅበት ልናግባባበት ለምን እንዲህ እንደሚያደርግ በይበልጥ ከሱ ልንረዳበት የምንችልበትን መንገድ ፈጥረን እንግዲህ ይሄ ነገር ወንጀልም ስለሆነ የሚያስጠይቅ ስለሆነ በህግ አግባብ የሚጠይቅበትን ምክንያት ሁኔታ ልናመቻችን ሞክራለን ምክንያቱም ሰፈር ውስጥም እንዳልሽኝ ከብዙ ወላጆች ጋር ጸብ ውስጥ እንዳለ ነግረሽኛል ስለዚህ ይሄን ጉዳይ እንግዲህ ቀላል የሚባል ነገር ስላልሆነ አንተውም እንግዲህ ወደ ቤቱ እንሄዳለን ምን እንደሚፈጠር አብረን የምናይ ነው የሚሆነው ቤተሰቦች እናንተ ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ ሐሳብ አስተያየታችሁን ስጡን እንግዲህ ሳባን ይዤ ወደ ተባለው ግለሰብ እሄዳለሁ ገብተንም ደግሞ ምን እንደሚፈጠር አብረን እናያለን ኮሜንት ላይ ሐሳብ አስተያየታችሁን ስጡን አብራችሁን ቆዩ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ ሰላም ሮቤል ነኝ ቤተሰቦች እንዴት አላችሁ እንዴት ከረማችሁ በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን ያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ
በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ውድ ቤተሰቦች ከሳባ ጋር ያደረግነውን ቆይታ ተመልክታችኋል። ያደረሰችን ጥቆማ ቀላል የሚባል አይደለም። እኛ የትኛውንም ጥቆማ መረጃ አንንቅም። ለምን ህፃናት እንግዲህ ይደበደባሉ በሱ እጅ፣ የሰው ልጆች በሱ እጅ ለምን እንደዚህ ይሆናሉ? ግን እሱስ ምክንያቱ ምንድን ነው? በይበልጥ ከሱ ብንሰማው ጥሩ ነው፣ እንድንመክርበት አስተማሪ ይሆናል ብለን ስላሰብንም እኛ በቪዲዮ ይህንን ማስረጃ አድርገን ልናቀርብ ወደድን ማለት ነው። ዞሮ ዞሮ እኔ ያለው ካሜራማኔም ከጀርባ አብሮኛለ። ካሜራውን ይዞ ያው የግለሰቡ ቤት ይሄ ነው። ሳባ ጠቁማናለች፣ ጎረቤቷ ስለሆነ። ስለዚህ ወደ ውስጥ እንገባለን እንዳለ ነግራናለች። ልናወራው እንሞክራለን ማለት ነው። ልናግባባውም ልንመክርበት እንሞክራለን። እንግዲህ ካሜራማን ተከተለኝ። ምናልባት በጣም ፈቃደኛ ካልሆነ ደረት ክሬት አደርገዋለሁ። ጤና ይስጥልን። ጤና ይስጥልኝ። ሰላም ነው አለ የኔ ጌታ ይመስገን። እንግዲህ እኔ የመጣሁት ከሚዲያ ነው፣ ጋዜጠኛ ነኝ። ሚዲያችን እንግዲህ የሚሰራው አባወራ የነበሩ ወይም ደግሞ በህይወታቸው በጣም ብዙ ተሞክሮ የነበራቸው ባለትዳር የሆኑ ሰዎችን እንዳንተ አይነት ደግሞ አሁን ላይ አካባቢ ላይ እንግዲህ ጥናት እያደረግን ነበረ እና ስለ አንተ ጥንካሬ እንግዲህ አንዳንድ ስላሳለፍካቸው በትዳርም እንግዲህ በብዙ ነገር ስላሳለፍካቸው ነገር አንዳንድ ጥቆሞች ደርሶኝ ነበርና በጣም ጀግና ስለመሆንክ ያሳለፍካቸውን እንግዲህ ውጣ ውረዶች እንዴት አለፍካቸው ቢለውን እንድትመክረን ከተሞክሮክ ብዙ ወጣቶች ይማሩበታል። ብዙ እንግዲህ የግል ታሪካቸው በጣም አስተማሪ የሆኑ ሰዎችን እያወያየን እያመካከርን እየተጨዋወተን እንግዲህ ጥሩ ቆይታ የምናደርግበት የሚዲያ ፕላትፎርም አለን። እኔ ደግሞ ጋዜጠኛ ነኝ ለሚዲያው። ከዛ ባለፈ ከአንተ ጋር ጥሩ ቆይታ ካደረግን በኋላ ከተሞክሮ ወስደን እንግዲህ ለቤት ውስጥ እቃ ሊሆን ይችላል የተለያዩ ለአንተ ድጋፍ ሊደረጉ የሚያስፈልጋቸው ሽልማቶች ካሉ ሽልማት ልናደርግ ጭምር ነው የመጣ ነው። አሁን እኮ አልደወላችሁም፣ አልነገራችሁም። መጀመሪያም ፕሮግራም መያዝ ነበረባችሁ። ልክ ነው። ሲቀጥል ማን ነገራችሁ? እዚህ ማለት የላካችሁ ሰው ማን ነው? የላከን ሰው አሁን አንድ ነው ከሌ ነው ምልክ ሰው አይደለም። አካባቢ ላይ ስንጠቆ እንግዲህ ረጅም ዓመት እዚህ አካባቢ አስይዘህ ነው። አሁን ስራ አለኝ ሊወጣ ነበር። አሁን ምን ያክል ትቆያለህ? አይ አልቆይም። እኛ ምናልባት 20 ደቂቃ ነው ቢበዛ ልንቆይ የምንፈልገው ከአንተ ጋር። ግን በ20 ደቂቃ ውስጥ እንደተሞክሮ እንደ አንድ በቃ ችግር የለም። የምናወራው ብዙም ነገር ስለሌለ ያለውን ነገር ግባ ጨርሰናል። እንግዲህ ቅርታ ጊዜ ወስደን ከሆነ ይዘንብህ ከሆነ እሺ፣ አመሰግናለን። እሺ ግባ። እሺ እሺ ቤት ቆንጆ ናት። እንግዲህ ፈቃደኛ ነህ ብዬ አስባለሁ። በግል ከምንጫወተው ባለፈ እንዲሁ ለሚዲያ ምናልባት ተሞክሮ እንድታጋራ በሚለው። ሌላ እኮ ሰው ጠይቁ፣ ብዙ አይነት ሰው አለ እኮ። አሁን እንደኔ አይነት ሰው ለእንደዚህ ምን መማር ይሆናል ብለህ ነው? ያው እውነቱን ለመናገር እንግዲህ የተወሰኑ ነገሮችን መረጃ ሰበስባለሁ። ያው እንደ ጋዜጠኛ ስለ አንድ ግለሰብም ስለ አንድ ተቋምም እንግዲህ ሳጠና የተወሰኑ መረጃዎችን ይዤ ነው የመጣሁት ብዬ አልመጣም። ግን ስመጣ እንግዲህ ሳጣራ ስለ አንተ የሰማሁት ነገር በጣም ልቤን ገዝቶት ነበረ እና ጥሩ ከስምህን ጀምርና ምናልባት ብንተዋወቅ ከህይወት ውጣ ውረድና ተሞክሮ እንግዲህ ከአንተ እንስማ እስኪ። ስምህን እንተዋወቅ።
ስሜ ግርማ ይባላል። እሺ አቶ ግርማ እንግዲህ አሁንም በድጋሚ ስለፈቀድክልን ቤቴ ገብታችሁ ቅረጹ፣ እንመካከር፣ ተሞክሮ የምትሉት ነገር ካለ እንግዲህ እናውራ ብለህ ስላልከን አሁንም በድጋሚ አመሰግናለሁ። እንግዲህ ግርማ ማን ነው? አሁን እየኖረ ያለው ህይወት ምንድን ነው? ያሳለፈው የህይወት ውጣ ውረድ የሚለውን እኔ የሰማሁት ቅድም እንዳለ ያለው ነገር አለ። አንተ ግን እስኪ ሀ ብለህ ከዚህ ብለህ ጀምረህ ብትነግረኝ። ማለት ምን ልነግርህ እችላለሁ? አሁን ግርማ ማለት በምን ጉዳይ ነው? አሁን ጥያቄው ግልጽ አድርግልኝ። የቤተሰብ ሁኔታ ነው? ስለ ስራ ሁኔታ ነው? ስለ ምንድን ነው የምትጠይቀኝ? መልካም፣ ስለ ቤተሰብ ሁኔታ፣ ከዛ ደግሞ ስለ ስራ ሁኔታ፣ ሁለቱን አስታከል ነው እንግዲህ ጭውውት የምናደርገው። ጥሩ። ቤተሰብ ማለት ትዳር የመሰረትከው ቤተሰብ ማለት ነው። የራስህ ጋር ባለ ትዳር ነበርኩኝ። ባለ ትዳር ነኝ። አንድ ልጅ አባትም ነበርኩኝ። ይሄን የሰማሁ ይመስለኛል። በቃ ይሄም ነው፣ ሌላ ማለት እቺን ነው እኔ በሱሱ የተወሰነ የሰማሁት እቺን ነው። ግን ደግሞ ከአንተ ጋር የበለጠውን ልጫወት ወደድኩኝ። ይቅርታ እንደው ቁስል መቀስቀስ ወይም ህመም መቀስቀስ ካልሆነብኝ እንግዲህ በጣም ብዙ ውጣ ውረድ እንዳየ ሰዎች ነግረውኛል። እንግዲህ በትዳርህ በጣም የተከበረ ትዳር ነው የነበረ፣ የሚያስቀና ፍቅር የነበረ፣ የትዳር አጋር ጋር ጥሩ የትዳር አጋሮች እንደነበራችሁ የሚመሰከርላችሁ፣ እንዲሁም ጥሩ የነበረ አባት የነበርክ ሰው እንደሆንክ እና እስኪ ስለሱ አንዳንድ ነገሮች ብንጫወት ብዬ ወደድኩ። ባለቤቴ እንግዲህ ያው ይቅርታ አድርግልኝና በድጋሚ ልግባልብህ። ከዛ በኋላ እንግዲህ ባለቤትና ልጅን አጥተሃል። ይቅርታ እንደው ስሜታዊ ማድረግም ካልሆነብኝ፣ እንደው ቁስል መቀስቀስ ካልሆነብኝ፣ ካጣ በኋላ እንግዲህ ልጅህን እንዲሁም የትዳር አጋርን ካጣ በኋላ እንዴት ያንን ጊዜ አሳለፍከው? አለፍከውስ? ይቅርታሽ፣ በጣም ይቅርታ ነው እንግዲህ ሶሪ ማለት የቱ ጋር እንደምጀምርልህ አላውቅም። ለምሳሌ እስኪ እንደው ከባለቤት ጋር የት ተዋወቃችሁ? እንዴት ተዋወቃችሁ? ባለቤቴ ጋር የተዋወቅነው አብረን የተማርነው ትምህርት ቤት ነው። ከልጅነታችን ጀምሮ አብረን ነበር እና እንግዲህ እንደዚህ አይነት ፍቅር ምናልባት የለም ብዬ እንደማጋነን ይሆንብኛል። ማለት ከመጀመሪያ ጀምሮ አብረን ነበር ነው ማለት ነው። ከዛ እያለ እንግዲህ ፍቅራችን እየጠነከረ ያው የሀገራችን ባህል በጠበቀ ሁኔታ ወደ ትዳር ገባ። ከአንድ አመት በኋላ ልጅ ወለድን። በጣም ቆንጆዬ ልጅ ነች ስትወለድ። በዛ አይነት ሁኔታ እየኖርን ባለቤቴ ትንሽ አመማት እና ልጃችን የ2 አመት ልጅ ሆነች። እሷ እየታመመች ባለቤቴ ህመም እየባሰባት መጣ እና በቂም ሕክምና አላገኘችም። ማለት ወደ ውጭ ሄዳ እንድትታከም ምናምን ተፈልጎ ነበር። እጃችን ላይ ደግሞ ገንዘብ አልነበረም። ያኔ ገና ስራ አለን ሁላችንም፣ ግን ያን ያክል አቅም የለንም። የመጣነው ያው ከድሃ ቤተሰብ ነው ሁላችንም። ስለዚህ እርዳታ ማሰባሰብ ምናምን ነበረብን፣ ግን ችላ ነው እሱን ከዛሬ ነገ እንትን ይላል ብለን ማለት ነው። ሳይታሰብ በቃ በሽታው እየጸናባት ወደ ውጭ ሄዳ እንድትታከም ቦርድ ወስኖ ነበር። ያን ደግሞ ገንዘብ አቅም አልነበረንም። ወደ ጸበል ወደ ምናምን መሄድ ጀመርን እኛ። ያልሆነም መተርፍ አልቻለችም። እሷ አረፈች። ልጅ የ2 አመት ልጅ ነበረች ያኔ ወይስ ከዛ አልፏል? በህመም ምን ያህል ጊዜ?
2 ዓመት ከ6 ወር ምናምን ይሆናታል ልጃችን እሷ ስታርፍ እና ብዙም አታስታውሳት ትንሽ ትንሽ ነው። ከዛ በኋላ ፈተናው ከባድ ነበር፣ በጣም ከባድ ነበር። ከባድ ጊዜ ነው ያሳለፍኩት። ስራ አለኝ፣ ልጅ የሚይዝልኝ ሰው ቤተሰብ እንደምታየው ከቤተሰብ ርቄ ነው የመጣሁት። ማለት አጠገቤ ብዙም ሰው የለም እና ያው ሰራተኛ ምናምን ትቀጥራለህ። ያው ልጅቷን ይይዝልኝ ህፃን ልጅ ነች፣ የ2 ዓመት ከ6 ወር ነች ብያለሁ ያኔ እና ብዙም ክፉና ደጉን ለይታ አታውቅም። እኔ ምግብ ስሰራ ምናምን ታያለች እና ምግብ ስሰራ ምናምን ታያለች። ከዛ እኔ በሌለሁበት ቀን እንደዚህ አይነት ነገር እሞክራለሁ ብላ ስቶቭ ምናምን ትለኩስና ያ በቃ ሰውነቷን እሳት ይነሳና እንዳለ በቃ ፊቷን እንዳለ ያቺ ቆንጅዬ ልጅ እሳት ይበላታል። በጣም እስካሁን ድረስ እንትን የሚለኝ ማለት ነው። ሕክምና ወሰድኩኝ፣ ታከመች። ምን ዋጋ ነው? ጠባሳዋ ፊቷ ላይ እንዳለ አለ። ጠባሳ ብቻ ሆነች። ይሄ በቃ ጆሮዋ፣ የአንገቷ፣ የጉንጮቿ፣ ከንፈሯ እሳቱ በደንብ በጣም ነው የበላት። ሰው አልነበረም በጊዜው። የሆነች ጎረቤት አጋጣሚ እኔን ፈልገው ሲመጡ ነው ያገኟት እንጂ ህይወቷ ያልፍ ነበር። ከዛ ተረፈች። እንግዲህ እንደዛ እያለ መኖር ጀመር። መቼም ያው በዛ ሁኔታ 6 ዓመት ሆናት። ከዛ እኔ እንደውም ትምህርት ቤት ለማስገባት ሲቆይ ትንሽ በደንብ እንትን ትበል ብዬ በ7 ዓመቷ ነው ትምህርት ቤት ያስገባኋት። ትምህርት ቤት ገባች። የመጀመሪያ ቀን ይዣት ስሄድ ከዛ በፊት ብዙ እንትን የለም። የመጀመሪያ ቀን ትምህርት ቤት ደርሳ ስትመጣ ለቀሰች እና ምን ነው ብዬ ምን ሆነሽ ነው? በቃ አልሄድም ትምህርት ቤት ምናምን አለች። ለምንድን ነው ብዬ አልነገረችኝም ማለት። ከዛ በማግስቱ ጠየኳቸው። ሄድኩና ይዣት ሲሄድ ያ ሁሉ ተማሪ እጇን ይዤ ሲሄድ ያ ሁሉ ተማሪ ይስቃል። አይተዋት ልክ በር ላይ በቃ ሳይ አስተማሪዎቹ ተቆጧቸውና ምንድን ነው ምናምን ብዬ ስትጠይቅ አይ ልጆቹ ይሳቁባት። ግን የመጀመሪያ ቀን ነው እንግዲህ የሚገርም ነገር። ከዛ ምን ላድርግ ብዬ ወሰንኩኝ። አስተማሪዎቹ ጋር አወራን እና እንዴት ይሻላል? አይ ችግር የለም ሲለምዷት ይተውታል፣ አሁን ልጅ ስለሆኑ ነው እና ቤት ውስጥ ብታስቀምጣት የባስ በስነ-ልቦና ትጎዳለች እና እዚሁ ብትጋፈጠው ይሻላል፣ እኛ ደግሞ እንቆጣቸዋለን። ስለዚህ ትምጣና ትማር አሉኝ። እሺ ብዬ ተስማማንና መጣን። ይሄን ነገርኳት። ምንም ቢስቁም ታያቸው ችግር የለውም። እንግዲህ ተመልከት በጣም ከዛ በኋላ ቢስቁም ታያቸው አንቺ የተሻለሽ ነሽ፣ ከማንም የተሻለ የበፊት ፎቶዋን ምናምን ምናልባት እንደዚህ ነበረች ለተማሪዎች ሁሉ አሳይተናል። ከመቃጠሏ በፊት የነበረውን ፎቶ ማለት ነው። እሷ ማለት ይሄ ነበረች፣ ይሄ በአደጋ ነው፣ እንደዚህ ሆና ነው ብለን ማስረዳት የለም። እንደውም አስተማሪዎች ሁሉ አስረዱ ይሄን ሁሉ ነገር ማለት ነው። ልጆቹ ያው አልተቀበሉም። ሌሎቹ ጥንድ ሆነው ይሄዳሉ። ጓደኞች አሏቸው። እኔ ቋጥሬ እልካለሁ። ምግብ አትበላም፣ ይዛው ነው የምትመጣው። ምግቡን ራሱ እንዴት ትብላ? ብቻዋን በቃ ትምህርቱን መከታተል አልቻለችም። ምግብ ራሷ አትበላም። ትምህርት ቤት አልሄድም ትላለች። ጠዋት ትተኛለች፣
አልሄድም ብላ ታለቅሳለች። በግድ ነው ይዣት የምሄደው። ያው ተማሪዎች ቀልዱ በሰዓቱ ያፌዙባት ነበር ነው በቃ ሁልጊዜ የሚገርም ነገር እኔን እንኳን አያከብሩም እኮ እኔን እንኳን ይዣት ስሄድ ከኔ ፊት እንኳን እንደዛ ይሳለቁባታል፣ ያላግጡባታል። የመጨረሻ ባለጌዎች ናቸው ማለት እኔ ሰው ልጅ 50 ወይ 40 ተማሪ ሊሆን ይችላል እዛ ያለው አንድ ሰው እንኳን ታጣለህ። አንድ ሰው እንኳን ጓደኛ የላትም። አንድ ሰው እንኳን የሚቆምላት የለም ከአስተማሪዎች ውጭ ማለት ነው። እና እኔ አንዳንዴ ምን አስባለሁ መሰለህ በቃ ይሄ እንዴት ነው አሸባሪዎች የሚፈጽሙት ተግባር አለ አይደል? እንደዛ ሁሉ ባረግ ደስ ይለኛል። እዛ ትምህርት ቤት ላይ ባፈነዳው ትምህርት ቤቱን ጠቅላላ ልጅን ለስለንቦና ችግር ከቤት አትወጣም። ከዛ በኋላ ትምህርት ቤት መሄድ ከጀመርሽ ጀምሮ ሁሉም ልጅ እንደዛ የሚሰቀባት ይመስላታል። ከቤት አትወጣም። በቃ አለቀ። ምግብ አትበላም። ሰውነቷ በጣም ተጎዳች፣ ታለቅሳለች። ትምህርት ቤት አልሄድም ነው የምትለኝ ሁል ጊዜ። እኔ በግድ ይዣት እሄዳለሁ፣ እሷ ታለቅሳለች፣ ይስቃሉ። በቃ እየባሰ ሄደ ማለት ሊቀንስ አልቻለም። እሷ ደግሞ እያወቀች በሄደች ቁጥር ነገሩን በጣም በቃ ሌላ ልጆች ጓደኛ ሲሆኑ ሲጫወቱ እንደ ልጅ መጫወት አልቻለችም ነበር። ከዛ ትምህርት እንደውም እንድታቆም አሰብኩና ለምን አባታቸው በእነሱ ምክንያት የኔ ልጅ የወደፊት ህይወቷ ካልተማረች ደግሞ አስቸጋሪ ነው ማለት በእንደዚህ አይነት ሁኔታ ሆና ግዴታ መማር አለባት። ያን ነገር ጥሳ መውጣት አለባት፣ መጋፈጥ አለባት ብዬ ስላሰብኩኝ ትጠነክራለች ብዬ ብዙ ነገር አልኩኝ። ግን አልቻለችም። እሷ የምታስበው ነገር ከአይምሮዋ በላይ ማለት አንተና እኔ አናስበውም፣ እሷ የምታስበው ነገር በቃ ይሄ ትልቅ ሰው የሚያስበውን ነገር እንዴት ነው በቃ ተስፋ የለኝም ከዚህ በኋላ ምንም ትርጉም የለኝም፣ ለማንም አልጠቅምም አይነት ነገር ታስባለች። ለአንተም አልጠቅምህም ትለኛለች። እና ይሄ አስተሳሰቡ ይገርመኝ ነበረ። አንቺ እኮ ተጠቅሚያለሽ፣ በጣም የተሻልሽ ነሽ። ብዙ ሰዎችን አሳያታለሁ ምሳሌ እያረኩኝ ማለት አካለ ጎደሎ የሆኑ ሰዎች ትልልቅ መስሪያ ቤት ትልልቅ ቦታ ላይ እንደሚኖሩ እሱን ሁሉም እንደ ምሳሌ እያነሳሁ ማት ነገር እያወረድኩኝ ከፊልም ከውጭ ሀገር እጃቸው የተለያየ ነገር የሆኑት ሰዎች አሳያታለሁ። ግን እሷ አትቀበልም ማለት የደረሰባት ነገር ከባድ ነው ስለነበረ የእኛ ሀገር በተለይ በጣም አስቸጋሪ ነው። እንዴት እንደሆነ አላውቅም። ከዛ ልጅ እኔ በጣም ጠላሁ። ልጅ አስጠላኝ። በቃ ልጅ ሳይ ሁሉም ልጅ እንደዛ ይመስለኛል። የሚገርም ነገር አሁን የኔ ልጅ የምትማርበት ትምህርት ቤት ያሉ ልጆች ናቸው አይደል ለኔ ልጅ ችግር የሆኑት። ሌላ አካባቢ እንደዚህ ጎረቤትም ሳይ የሆነ ዘመድ ቤትም ሂጅ ልጅ ሳይ ነቀው ነው የሚለኝ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር
ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነትን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው ቤተሰቦቼ። እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ያው ከልጅ ጋር አገናኝተህ ነው እንግዲህ እነሱን ስታይ እንደዚህ አይነት እንትን ይሰማክ ማለት ነው። ይገርማል። የልጄ ራሷን ማጥፋት ምክንያት የእኩዮቿ ናቸው ብዬ ነው የማስበው። ምክንያቱም ሲሳለቁባት፣ ሲስቁባት፣ ሲያላግጡባት በመልኳ በምኗ በተለያየ ነገር ባረማመዷ ጭምር ማለት እንግዲህ የተሻለች ነች። ነገር ግን ሁሉ ነገር እንዳጣች አድርገው ሁሉ ነገር በቃ የተቀማች አይነት ነገር አድርገው የሚስሏት ማለት ነው። ለዛም ነው እንግዲህ ሰምተህ ከሆነ ልጄ ራሷን አጥፍታ ነው። ይሄ ነው በስንት ዓመቷ ማለት ነው? እንዴት አድርጌ ያው ትንሽ ስሜት ያደርጋል እንግዲህ በጣም ከባድ ነው። ይህን ስል ምናልባት ሁሉም ወላጅ እንደኔ ላይ ይረዳው ይችላል። እንዴት ህፃናት እንደዚህ ሊል ይችላል ብሎ ሊያስብ ይችላል። ነገር ግን እኔ የደረሰብኝ ነገር ከባድ ነገር ስለሆነ ነው። ለህፃናት እኔ ጥላቻ ኖሮኝ አይደለም። ነገር ግን ልጄ ራሷን ያጠፋችበት ምክንያት የነሱ ችግር ነው ብዬ ስላሰብኩ ነው። አሁን የሚረዳ ሰው ሊማርበት ይችላል። ልጁን ከቤቱ ሊመከር ይችላል። እንደዚህ አይነት ሰው ሲያይ እንዳይስቅ፣ ልክ እንዳልሆነ ምናልባት በዛ መንገድ ሊያስተምር ይችላል ብዬ ነው የማስበው። በሌላ መንገድ ከተረዱትም እኔ ጉዳይ አይደለም ማለት ምንም እንትን የምለው ነገር የለም። ይኸው ልጄንም ትዳሬንም አጥቼ ባዶ ቤት ኩርምት ብዬ ነው ያገኘኝ አይደል? ለመኖር ያክል የሆነች ስራ ነገር እሰራለሁ። በቃ አለቀ። ይሄ ለመኖር ራሱ ደስታ ማለት እኔ ለምን እንደምኖር ራሱ አላውቀውም። አንዳንዴ ሞት ራሱ እፈልጋለሁ መሞት ማለት ነው። ነገር ግን እንደ ልጄ ራሴን ለማጥፋት አስባለሁ አንዳንዴ። ግን ለምን አባቱ ብዬ ነው። ልጅክ የት ቦታ ላይ ነው ራሷን ያጠፋችው? በምን አይነት መልኩ ነው? የሚገርም ነገር ራስን የማጥፋት ሀሳቡ ምንም አልነበራትም። እና አንዳንዴ ከልጅ ፊት ማውራት የሌለብን ነገሮች አሉ ማለት ሳናስባቸው የምናወራቸው ነገሮች አሉ። እዚህ ጎረቤት የሆነ ሰውዬ በሆነ ምክንያት ብቻ ተስፋ ቆርጦ በስራ ምክንያቱም በምን እንዴት እንደሆነ ማንም ሰው የሚያውቅ የለም። ግን ሰዎች የሚያወሩት በሌላ ነገር ነው። አውቀዋለሁ ልጁን በገመድ መኖሪያ ቤት ውስጥ ራሱ ቤት ውስጥ ራሱን አንጠልጥሎ ተገኘ። ከዛ በኋላ ከሁለት ቀን በኋላ ነው ምናምን የተገኘው። ብቻውን ነው የሚኖረው። ከዛ ሂደን ምናምን ሰው ሲንጫጫ እኔም ሄድኩኝና አየሁኝ ተንጠልጥሏል። በቃ ይምጣ ተባለ። ፖሊስ መጣ፣ አነሳው ምናምን አሻራ ተነሳ። አባዲና የሚባለው ነው ምናምን ይዘው ሄዱ። ከዛ ምን ሆኖ ነው ብላ ትለኛለች። አይ እንደዚህ ልጅ ጠየቀች ስመጣ ማለት ነው። ምን ሆኖ ነው ማለት እንዴት ነው ስትለኝ አይ ራሷን ከሰቀለች በኋላ ነው አይደለም እሱ ተሰቅሎ ስለ ሰውየው ነው የምትለኝ? ይቅርታ በጣም እሺ። ስለ ሰውየው እና እኔ ቀጥታ እንደወረደ ነገርኳት። ማለት እሷ ይሄን ታስባለች ብዬ አይደለም። እንደዚህ አይነት ቦታ ላይ አሁን ይሄ እኔ አስቀየሬው ነው በነገራችን ላይ እንደዚህ ያስገባሁት አንኮርኒስ ያደረኩት አሁን በቅርብ ነው። እንጨት ነበረ እንደዚህ የተጋደመ ምናምን እንጨት ነበረ። እንደዚህ አይነት ቦታ ላይ ገመድ እዛ ጋር አስሮ
ጠረጴዛ ከስር አድርጎ ወንበር አድርጎ ከዛ በኋላ ገመዱን ሸመቀቀውና ጠረጴዛውን በእግሩ ሲመታው ተንጠለጠለ። ቀጥታ ማለት ካልኩሌት አድርጓል። እኔ አሁን ምንድነው የሆነውን ነገር ለማስረዳት ሞክሬ ነው። አሁን እሷ ይሄን ታደርጋለች እንደዚህ ትሆናለች ብዬ አይደለም። አንዳንዴ ያን ነገር ከተናገርኩ በኋላ እንዴት አድርጎ ብላ ጠየቀችኝ። እንደዚህ አድርጎ ከዛ 3 ቀን ሆነ ማለት ነው። እንደዛ ከሆነ የትምህርት ቤቱ ነገር አለ። ያ እየተባባሰ ሲመጣ ለካ እንደዚህ መሞት ይቻላል የሚለው ነገር እሷ ውስጥ ላይ እንትን አለ ማለት ነው። በአራተኛው ቀን ነው ስራ ውዬ እንደተለመደው ጠዋት ነው ምግብ ሰርችላት የሚሄደው። ምሳዋንም እንትን ብዬ ማለት ያኔ ሲሄድ ትምህርት አልነበረምና ቅዳሜ ቀን ነበረ። ከዛ ትምህርት ቤት ስትሄድ ምሳዋን ቋጥሬላት ነው ስመለስ ማታ ይዣት የምመጣው። ቅዳሜና እሑድ ሲሆን ደግሞ እኔ እሑድ ቀን ብቻ ነው የማርፈው። ቅዳሜ ቀን ስራ አለኝ። ቁርስ አብረን በልተን ምሳዋን ሰርችላት በሩን በቃ ቤት ውስጥ ያው ቴሌቪዥን አለ ምን አለ እየተጫወትሽ እንቅልፍሽ ከመጣ በሩን ዘግተሽ ተኝ ምናምን ብዬ ያው እንደምታደርገው እስከዛሬ እንደምታደርገው እንደዛ ነው። ከልጆች ጋር የመቀላቀል ነገር ብዙም የላትም ማለት የጎረቤት ልጆች ጋር ሰው ጋር መሄድም በቃ የትምህርት ቤቱ ነገር ስላለ ከቤት አትወጣም በቃ። ከዛ የለም ማንም ሰው የለም። በሩን ዘግታ ራሷን በዛ መንገድ እንግዲህ ግርማ በጣም ስሜታዊ የሚያደርግ በጣም ግን አሳዛኝ ማይታለፍ የሚመስል ነገር ግን አልፈ አሁን እንግዲህ ለሰው ሊያስተምር በሚችል መልኩ እንግዲህ ከስተመክሮ ብዙ ነገር አጫውተናል። አይዞህ ይቅርታ በጣም እንግዲህ እኛም መተን እንግዲህ ተወቀስንብህ ነው ይመስለኛል። በጣም ይቅርታ ለዛ። በሩ ከውስጥ ተቆልፎ ነበር። ብናንኳኳ የሚሰማ ሰው የለም። ገንጥለን ገባን። ስንገባ ግን ቀኑን ሙሉ እዛ ነበር ተንጠልጥላ ዋለችው። ለካ አለ ብለን ወደ ህይወቷ አለ ብለን ገመዱን ስንበጥሰው የለም። ሰውነቷ ሁሉ ውላለች። ጠዋት ነው ያደረገችው። ደርቃለች፣ ደንዝዛለች። ሰውነቷ ቀስቅሷል። የምጨብጠው የሚይዘውን አጣሁት። ከዛ በኋላ ምን ላድርግ? ከዛን ጊዜ ጀምሮ አላለቀስኩም፣ ዝም ነው ያልኩት። ልጄን ቀበርኩኝ። እንግዲህ ያለፈን መመለስ አንችልም። እሱ በፈቀደ ቀን እንግዲህ ወስዷቸዋል። አንተ ደግሞ በምድር ሳለህ እንግዲህ አለ ልጅህም ሚስትህም ከጎን ባሁኑ በሚሳት ትውስታቸው ካንተ ጋር ይቆያል። ፈጣሪ ግን የወደደውን አድርጓል። እንግዲህ ምናልባት ፈጣሪ እምነት ካለ በመንፈሳዊነት በርትተህ እንግዲህ በተሻለ መልኩ እንግዲህ ከዚህ በኋላ ህይወት የሚቀጥልበት ሁኔታ እንግዲህ እንዲኖር የተሻለ እንመኝልሃለን። አንተ ምን ዋጋ አለው ከዚህ በኋላ? እኔ ልጄንም ባለቤቴንም አጥቼ ባዶ ነው የቀረው። ምስኪን ድሃ ነኝ፣ ምንም የሌለኝ ባዶ። ታውቃለህ፣ ምንም የሌለኝ ሰው ነኝ። ምንም ተስፋ የለኝም ከዚህ በኋላ ባትጠይቀኝ ደስ ይለኛል። የጨረስን መሰለኝ። ይሄ ነው በቃ። በጣም ከበቂ በላይ ነው እንግዲህ በጣም ከበቂ በላይ ነው እንግዲህ ያጫወተን ስለ ግል ታሪኩ እንግዳችን ግርማ ማለት ነው። በጣም ተሞክሮ አስተማሪ የሚባል አላቅም ብቻ ብርታቱን ጽናቱን ይስጥክ
ፈጣሪ እንግዲህ ሁሌም ከፊት ይሆንልክና ከዚህ በኋላ ለሚሆነው ግን ከመከራ በራቀ መልኩ ይልቁን ስኬት የምትቀዳጅበት ነገን በትውስታ ልጅና ሚስት ናቸው አይረሱም። ያው በልብ ይኖራሉ። በእርግጥ ግን ደግሞ ነገን ደግሞ የተሻለ የምትኖርበት ሌላ ደግሞ ልጅህን በድጋሚ የምታስታውስ ሌላ ልጅ የምታፈራበት እድሜ ጤና ይስጥክ። ይሄን ልልክ እወዳለሁ። ከዛ ባለፈ እንግዲህ ቀደም ሲል የመጣ ነው እንደ ሚዲያ ይሄን ኢንተርቪው ብቻ ለማድረግ ብቻ አይደለም ተመልሰን እንደምንመጣና እንዲሁም የሽልማት ፕሮግራም እንደምናደርግልህ ቃል ገብቼልህ ነበረ። ያን እናደርጋለን። ከዛ ባለፈ ደግሞ አሁን እንደሚታየኝ እንግዲህ አንተ ስታወራ ከሰማሁህም አንፃር አይምሮህን በጣም በዚህ ነገር እንደተጎዳ ይሰማኛል አይደለም ካለፈው እንግዲህ ህይወት። ስለዚህ ምናልባት እንደው እኛ ብዙ እውቅ የሆኑ የህክምና ባለሙያዎች ሳይካትሪስት ባለሙያዎች አሉን እና ምናልባት ከነሱ ጋርም ብናገናኝህና እንደው ስነ ልቦናህን ያቃወሰውን አይምሮህን የበጠበጡትን ነገሮች ከነሱ ጋር ሆነ አንተ በመንፈሳዊ ህይወትህ በርትተህ እኛ ደግሞ በዚህ በኩል እችን ብናግዝ ብዬ አሰብኩኝ ጎን ለጎን ያን እንድናደርግ እንደው ምናልባት ፈቃደኛ ከሆንክ። ምን ይጠቅመኛል? ከዚህ በኋላ ምን ሊያደርግልኝ ነው? አይከፋም። ምናልባት ለምሳሌ እኔ ከልጅ በላይ እና ከባለቤት በላይ ምንም ነገር የለም። እኔ አሁን ያልከው ነገር መጣ ሄድኩኝ ጸበል ሄድኩኝ ምንም ትርጉም የለውም ለኔ ማለት ከዚህ በኋላ የምኖርለት ነገር የለም። እንደሱ ማለት የሚገባህ አይመስለኝም። እንግዲህ ፈጣሪን ማማረር ከዚህ በላይ አያስፈልግም። ያው እሱ የወደደውን አድርጓል። ምናልባት ላንተ እኔ የምመክር ሰው ላልሆን እችላለሁ፣ ግን እውነት ቀን ተቀይሮ ደግሞ በዚህ መልኩ ሳይሆን በሌላ መልኩ እንግዲህ በተሻለ መልኩ እንደማይክ ተስፋ አደርጋለሁ። እና በጣም እንግዲህ ስሜታዊ ስለሚያደርግ እንግዲህ ጉዳዩ እንዲህ ነው ብለን የምንለው ጉዳይ አይደለም። በእርግጥ አንተ ግን በጣም እንግዲህ በጣም ጠንካራ ሰው ነው ብዬ አምናለሁ። እኛ እገዛችን ባስፈለገ ሰዓት አለን ለማለት እወዳለሁ። በመንፈሳዊ ህይወት አሁንም በርታይ ማለት እንግዲህ እንደ ታናሽ ወንድም እንደው ይሄንን ምክሬን ልለግሰው እፈልጋለሁ ከነመላው ባልደረቦቼ ማለት ነው። እንግዲህ ቤተሰቦች ይሄ ነገር በጣም አስተማሪ ይመስለኛል። ጥሩ ቆይታም አድርገናል። እንግዲህ ከእንግዳዬ ጋር በድጋሚ እንደምንገናኝ ባለሙሉ ተስፋ ነኝ። እናንተም ግን እንግዲህ ሀሳብ አስተያየታችሁን በዚህ ጉዳይ ላይ ስጡበት እላለሁ። እንግዲህ ያው በዚህ እናብቃና እንግዲህ እናንተ ተመልሰን የምንገናኝ ነው የሚሆነው በእርግጠኝነት። አንተም መልካም ፍቃድ ከሆነ አይ ከዚህ በኋላ ምን ያገናኘናል ማለት ያው ዛሬ ስለመጣህ ነው እንጂ ከዚህ በኋላ የምፈልገው ነገር የለም። አትመጣ ደስ ይለኛል። እንግዲህ እሺ ያው ዞሮ ለመልካምነት ያው ጊዜ ለሰተህ ስላወራህን እጅግ አድርጌ አመሰግናለሁ። እየወጣሁ ነበርም ስላልከኝ ጊዜ ሰተን ያወራህን ግርማ ፈጣሪ አመሰግናለሁ። ያበርታሽ። እኔ ጌታ ሰላም ቆይልኝ። በጣም አመሰግናለሁ። እሺ እኔ ጌታ መልካም ቆይታ። ቻው በረከት። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው ቤተሰቦቼ።
እነዚህን ዝርዝር መረጃዎች ማግኘት ከፈልጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች ያው ተመልሰን ከሳባ ጋር ተገናኝተናል ማለት ነው። ከማን ነው ጎረቤትሽ ጋር እንግዲህ ቆይታ አድርጌ ነበረ ቤቱ ገብቼ ግርማ ማለት ነው አሳዛኝ የነበረ ያሳለፈው የህይወት ታሪኩን እንግዲህ ሲያጫውተን ነበረ። ረጅም ደቂቃዎች እንግዲህ የፈጀ ግን ደግሞ በጣም አሳዛኝ ታሪክ ህይወቱን ተናግሯል ማለት ነው። ያው እንዳልሽው አንቺ ህፃናቶችን ይቀጣል ይገርፋል የሚል ነገር ነው የነገርሽኝ። እኔ ደግሞ ይሄ መረጃ እንዳለኝ ብዙ ልነግረው ፈቃደኛ አልነበርኩኝ ወይም ደግሞ አልነገርኩትም። ከዛ ይልቅ ምንድን ነበረ ግን እሱ ቀጥታ የነገረኝ ህፃናት አልወድም፣ ልጄን የገደሉብኝ እኩዮቿ ናቸው። እነሱ ያን እንደዚህ አይነት ምንድነው ማግለል ባያደርሱባት ኖሮ ራሷንም አታጠፋም፣ እንደዚህ አይነት ነገር ውስጥ ማትገባም አንድ ልጄ ብሎ በጣም ስሜት የሆኑ እኛንም በጣም ስሜት ሲያደርገን ነበር የነበረው ግርማ። ዞሮ ዞሮ ጥሩ ቆይታ አደረግን። ያው አሳዛኝ ታሪኩን ነገረን፣ በዚሁ ተለያየን ልልሽ ነው። እና አሁንም ቢሆን ግን አዲስ ነገር ካለ ያው ቤቱ ስንገባ ምንም አዲስ ነገርም አላየንም። እሱም በአይኑ እየቃኘ ነበር፣ እኔም እየቃኘው ነበረ። አዲስ ነገር አላየንም። ህፃን ልጅም ቤት ውስጥ የለም። ግን ደግሞ እሱ በቃ በባህሪው ከዛ ጊዜ በኋላ ህፃናት እንደሚጠላ ራሱ ነግሮናል እኛ ሳንጠይቀው። ዞሮ ዞሮ አዲስ ነገር በማስረጃም የተደገፈ ነገር ካለ ወይም ደግሞ አንቺ ህፃን ልጅ አስገብቶ ሲቀጠቅጥ አይተሹ ከሆነ እንግዲህ አሳውቂ ልልሽ ነው። አሁንም ደግሞ የጠራውሽ ቅድም ያው እሱ እንዲያይሽ አልፈልግም። በአይን አንቺ ከኛ ጋር እንደሆንሽ እንደጠቆምሽ እንዲያውቅ አልፈልግም። ዞሮ ዞሮ ግን አዲስ ነገር ካለ አሁንም ቢሆን በስልክ ደውይልኝ። ስልክሽን ለማንሳት በቶሎ እሞክራለሁ። ያው አንዴ ጀምረናል እና እኔና አንቺ ይሄን ጉዳይ ያለውን ነገር እንግዲህ ደውይልኝ፣ ቶሎ አሳውቂኝ። እኔም ተከታትዬ እንግዲህ እሱ በዚህ ጉዳይ ህፃናትን እየቀጣ ከሆነ እንግዲህ የሚቀጣበትን የሚማርበትን እንዲሁም ከዚህ ተግባር የሚቆጠብበት እንዲሆን እናደርገዋለን ማለት ነው። አንቺም ለሰጠሽን ጥቆማ እጅግ አድርገን እናመሰግናለን። እንግዲህ በድጋሚ እንገናኛለን። እሺ እንገናኛለን። እንግዲህ ውድ ቤተሰቦች ያያችሁትን ይመስል ነበር እንግዲህ የነበረን ቆይታ ከግርማም ጋር። አሁን ደግሞ ሳባን ጠርቻት ያው በጉዳዩ ላይ የተወሰነ ነገር አውርተናል። ምንም ማስረጃ ስላላገኘንበት እንዲህ ነህ እንዲህ ያጥፍታል ማለት አንችልም። ግን እሱ ከአንደበቱ ወጥቶ ደግሞ ህፃናትን በዚህ ልክ እንግዲህ በልጅ የተነሳ አሁን ላይ ለህፃናት ጥሩ አመለካከት እንደሌለው ተናግሯል። ዞሮ ዞሮ በማስረጃ አስደግፈን ግን እሱን እንደዚህ አይነት ተግባር እያደረገ ከሆነ እንግዲህ እንዲቆጠብ ለማድረግ እንሞክራለን ማለት ነው። ከዚህም በኋላ ጉዳዩን አንተውም፣ እሱንም ግን ለማገዝ እንሞክራለን የደረሰበት መጥፎ ነገር ስላለ። ዞሮ ዞሮ አብራችሁን ቆዩ ቤተሰቦች። አዲስ ነገር ካለ ተመልሰን የምንመጣ ነው የሚሆነው ማለት ነው። ሰላም ቆዩ። ይኸውልህ ሮቤል፣ ይኸው ይዞ እየሄደ ነው ህፃን እየተከተልኩት ነው። ልክ ማስረጃ ይኸው እንዲኖርክ ብዬ ነው። ልክ ይዞት ገባ እንድታቅ ብዬ ነው። አየከው? ይዞት ገባ። አየከው? ይኸው ይዞት ገባ። ወይኔ ይኸው ይዞት ገባ።